ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን እንደምን ሰንበታችኋል? ከዚህ ከአሜሪካ ማዕከል ስቱዲዮአችን ሰላምታችን ይድረሳችሁ ነው። ሰሞኑን እንግዲህ የአሜሪካ ማዕከል የአሜሪካ ማዕከል ስራ አስፈጻሚዎች ከተለያዩ ግዛት ተነስተው ወደዚህ ወደ ዲሲ ሜሪላንድ አካባቢ ከትመዋል። ይህም የሆነው በየዓመቱ በአካል የገጽ ለገጽ ውይይት ያደርጋሉ። የዘንድሮ ደግሞ በዚህ በሜሪላንድ ግዛት የአሜሪካ ማዕከል ጽሕፈት ቤት በሚገኝበት ግዛት ነው የሚገኙት። እኛ ደግሞ ወደ ስቱዲዮአችን ጋበዝ አድርገን አገልግሎታችሁ ምን ይመስላል የሚለውን ልንወያይ ተገኝተዋል። አሁን ከኔ ጋር የሚገኙት የማዕከሉ ሰብሳቢ ዶክተር መልካሙ አለባቸው እንዲሁም ደግሞ በአሜሪካ ማዕከል የአቡነ ጎርጎርዮስ ትምህርት ቤቶች ማስተባበሪያ ኃላፊ ዶክተር ታከለ ምትኩ ናቸው። ዶክተር ታከለ ቴክሳስ ዳላስ ነው የመጣው። ዶክተር መልካሙ እንኳን እዚሁ ሜሪላንድ ነው የሚገኘው። በጣም አመሰግናለሁ። እንኳን ደህና መጣችሁ። ማቆያችሁ። ታኬ ከዳላስ ጥሩ አየር ካለበት ነው የመጣው ይመስለኛል። እንዴት ነው ዳላስ? ዲሲንስ እንዴት አገኘው? ዳላስ እንዳጋጣሚ ነው አሁን አየሩ አንድ አይነት ነው። በጣም ቀዝቃዛ ነው። ያው በሁሉም በሚባል በአገሪቷ ባሉ ስቴቶች ያጋጠመው የዌዘር ችግር እኛ ጋርም ስላጋጠመ ትንሽ ዌዘሩ ተመሳሳይ ነው። እኛም ጋር በጣም ቀዝቃዛ ነው። አዎ መልካም። እንግዲህ እኛ አካባቢ ስቱዲዮአችን የሚገኝበት አካባቢ ያው በረዶ ተሸፍኗል። በረዶ ግን አላገዳችሁም። ከተለያየ ስቴት ተነስታችሁ ዲሲ ከትማችኋል። ምንድነው ዓላማው ዶክተር መልካም? መልካም እንግዲህ መጀመሪያ ላይ በመግቢያ ላይ እንደተጠቀስከው በዚህ የማህበራችን ጽሕፈት ቤት በሚገኝበት በሜሪላንድ የተገናኘንበት ዋናው ዓላማ የማህበረ ቅዱሳን የአሜሪካ ማዕከል የስራ አስፈጻሚ አባላት የበጀት ዓመቱ ከጀመረ በኋላ በመጀመሪያው ኳርተር ጨርሰን ወይም የመጀመሪያው ሲሶ ዓመት ጨርሰን ወደ ሁለተኛው ሲሶ ዓመት ስንገባ እንግዲህ ከታቀዱት እቅዶች አንፃር የመጀመሪያው ሲሶ ዓመት የተሰሩ ስራዎችን በአካል ተገኝተን በተወሰነ መልኩ ለማየት የምንችልበት እድል ለመፍጠር ከተለያየ ግዛት ያሉ ቅድም የጠቀስካቸው የአሜሪካ ማዕከል የስራ አስፈጻሚ አባላት ተገኝተዋል። እዚህ ስንገኝ አንደኛ ባለፈው የታቀደው እቅድ በመጀመሪያው ሲሶ ዓመት ምን ያህል ተሰርቷል፣ ምን ያህል ክፍተት አለ ብለን አይተን የተወሰኑ ነገሮችን ማሻሻል የምንችልበትን እድል የምንፈጥርበት ነው። ከዛም ባለፈ አንዳንድ ስልታዊ የሆኑ ጉዳዮችን እንደ አሜሪካ ማዕከል የተሰጠን ኃላፊነት አለ። ከዛ አንፃር እነሱን ገምግመን በተወሰነ መልኩ አቅጣጫ አስቀምጠን የምንሄድበት አንዱ እድል የሚፈጥርልን ይሄ በአካል የምንገናኘው ነው። ከዛ ባለፈ ደግሞ እንግዲህ እንደ ስራ አስፈጻሚ ባንድ ላይ ስናገለግል ያው አብዛኛው አገልግሎታችን ቨርቹዋል ነው። በአካል ተገናኝተን የምንወያይበት የምንጠያየቅበት አንዳንድ ከዚህ ከአገልግሎቱ ወጣ ብለው ያሉ መንፈሳዊ ህይወታችን የተመለከቱ ወይም ቤተሰብ ህይወታችን የተመለከቱ ጉዳዮችን የምንነጋገርበት እድል የለም። ስለዚህ ይሄ በአካል መገናኘታችን እንደዛ አይነት ጉዳዮችን ቁጭ ብለን እንድንወያይ፣ እንድንመካከር፣ እንድንደጋገፍ እድል የሚሰጠን አንዱ መንገድ ነውና ይህን ሁሉ ለመከወን ነው እንግዲህ ወንድሞቻችን እህቶቻችን ከተለያየ ግዛት በረዶም ሳያግዳቸው መጥተው ይህንን ጉባኤ እያደረግን ያለ ነው። በጣም ግሩም ነው። በደንብም እንድትተዋወቁም እንድትገናኙም የተነፋፈቃችኋቸውም ደግሞ እንደዚሁ ያው ጓደኞችም ስለሆናችሁ እንድትገናኙ ይጠቅማችኋል ማለት ነው። ግሩም ነው። ምናልባት በዚህ 3 ቀን የሚፈጅ ነው ይሄ የአካል የገጽ ለገጽ ስብሰባችሁ። ምን ያህል የስራ አስፈጻሚ አባላት ይሳተፉበታል? በዚህ ዓመት እድለኛንም ማለት ይቻላል። በእውነት ወይዘሩ እንዳየኸው ነው። በጣም አስቸጋሪ ነው። ብዙ ፍላይቶች ካንስል ተደርገዋል። ነገር ግን እግዚአብሔር ረድቶን እንመጣለን ብለው ያሰቡት የስራ አስፈጻሚ አባላት ሁሉም ተገኝተዋል። በዚህ ያልተገኙ የስራ አስፈጻሚ አባላት 2 ብቻ ናቸው። ስለዚህ ኦልሞስት 80-90% ማለት ይቻላል የስራ አስፈጻሚ አባላት በአካል ተገኝተን እየተወያየን እንገኛለን። በጣም ግሩም ቆይታችሁ ጥሩ ነው። በጣም ደስ ይላል። እግዚአብሔር ይመስገን። ዛሬ ኦልሞስት የመጀመሪያ ቀናችንን እያጠናቀቅን ነው። ብዙ ጉዳዮችን አይተናል። በእውነት ኦልሞስት ስንጀምር ጧት 7 o'clock ላይ በዚህ ሀገር ማለት ነው በኢትዮጵያ 1 ሰዓት ነው የጀመርነው። እንግዲህ እስካሁን ድረስ ያው ጉባኤው እየተካሄደ ነው።
እኛም እዚህ ስቱዲዮ የተገኘ ነው በመካከል ወተን ነው። ስቲል ይቀጥላል። ለሊት ማዳሩም የተለያዩ መርሃ ግብሮች ውይይቶች አሉን፣ እንመካከራለን ብለን እናስባለን። መልካም እንግዲህ 3 ቀን ቆይታችሁ ፍሬያማ እንደሚሆን ተስፋ አደርጋለሁ። እስኪ አሁን ደግሞ ወደ ውስጥ ጉዳዮች እንግባ፣ ወደ አገልግሎቶቻችሁ ወደ ክፍሎቻችሁ እንግባ። እንግዲህ ዶክተር መልካሙ አንተ የማዕከሉ ሰብሳቢ ነህ፣ ስራ አስፈጻሚ አባላትን ትመራለህ፣ ትሰበስባለህ፣ አቅጣጫ ማሳየትም አለ። የዚህ ማዕከል ዋና ዋና የትኩረት አቅጣጫዎች ምንድን ናቸው ቢባሉ እንዴት ነው መግለጽ የሚቻለው? እንግዲህ እንደ ማህበረ ቅዱሳን ዋና ዋና የሚባሉ የትኩረት አቅጣጫዎች አሉ። ማህበሩ በተለይ በዚህ በአዲሱ ተቋማዊ ለውጥ ሰራቸዋለሁ፣ ትኩረት ሰጥቼ አደርጋቸዋለሁ ብሎ የሚያስባቸው ማለት ነው። እነዚህ አገልግሎቶች በሁለት የተከፈሉ ናቸው። አንደኛ ማህበሩ በራሱ ባለው ስትራክቸር ባለው አቅም የሚከውናቸው የሚሰራቸው ስራዎች አሉ። ሁለተኛ ደግሞ ከሌሎች ባለድርሻ ብለን ከምናስባቸው አጋር ብለን ከምናስባቸው አካላት ጋር በጋራ በቅንጅት የምንሰራቸው አገልግሎቶች አሉ። እዚህ ወደ አሜሪካ ማዕከል ስንመጣ ከነዛ በዋናው ማዕከል ደረጃ ከታቀዱት ዋና ዋና ስራዎች የተወሰኑትን በተለይ ለአሜሪካ እዚህ ያለው ሕዝብ እንግዲህ የምናውቀው ነው። በቋንቋውም በካልቸሩም የተለየ ነው። አገር ቤት እንዳለው ተመሳሳይ ትኩረት አቅጣጫ ሊኖር አይችልም። ዋናው ማዕከልም ይህን ተቋማዊ ለውጡን ሲያመጣ አሜሪካ ማዕከል እንደ ልዩ ማዕከል ነው ያስቀመጠው። ልዩ ማዕከል መሆኑ ከብዙ ነገሮች አንጻር ነው። ስለዚህ እዚህ አሜሪካ ማዕከል ዋና ዋና የሚባሉት ትኩረት አቅጣጫዎቻችን የመጀመሪያ ተተኪ ትውልድ ነው። ተተኪ ትውልድ ሲባል ሁለት ነገር ነው። የመጀመሪያው ቤተክርስቲያንን ነገ የሚረከብ የተማረ ያወቀ የነቃ በመንፈሳዊ ሕይወቱ ያደገ ትውልድ ማምጣት ያስፈልጋል። እሱ አንዱ ነገር ነው። በዛ ውስጥ የሚሳተፉ ብዙ የአገልግሎት ክፍሎች አሉ። አቡነ ጎርጎርዮስ አንዱ ነው። በተለይ ከታች እድሜ ጀምሮ እስከ 8ኛ ክፍል ባለው አንዳንድ ቦታም ከዛም ባለፈ ያሉ ልጆቻችንን በስነ ምግባር፣ በትምህርት ሃይማኖት፣ በቋንቋም የሚማሩበት አንድ ተቋም ነው። ከዛ ሲወጡ ደግሞ በተኪ ትውልድ ወይንም ኔክስት ጄኔሬሽን በምንለው በሌላ መልኩ ደግሞ ሃይ ስኩል ሚኒስትሪ በምንለው የሃይስኩል ተማሪዎችን አቡነ ጎርጎርዮስ ላይ የተማሩትን ነገር የበለጠ በእድሜያቸውም በሚመጥን ደረጃ ካሪክለም ተቀርጾለት የሚማሩበት አንዱ መንገድ ነው። ከዛ ደግሞ ሃይስኩል ሲጨርሱ ወደ ካምፓስ ሲገቡ በካምፓስ ሚኒስትሪ ታቅፈው መማር የሚችሉበትን እና ነገ የቤተክርስቲያንን ተረካቢ የሚሆኑ ካህናትን፣ ዲያቆናትን፣ ጥሩ መንፈሳዊ የሆኑ ምዕመናንን የምናፈራበት አንዱ መንገድ ነው። ሁለተኛው ማህበሩ በራሱ ተተኪ ያስፈልገዋል። ማህበሩን የሚመሩ ነገ ተረክበው አገልግሎቱን የሚያስቀጥሉ ያስፈልጋል። እሱም ሁለተኛው ነው። ሌላው ሚዲያ ነው። ሚዲያ እንግዲህ ያው ዛሬ እዚህ እንደምናየው በሚዲያ ብዙ ነገር ይሰራል። ሚዲያ ትውልድን ያድናል፣ ትውልድንም ያጠፋል። ስለዚህ አሁን ያለው በተለይ በዓለሙ ያለው የሚዲያ ሁኔታ ብዙ ተጽዕኖ እየፈጠረ ስለሆነ ያንን ተጽዕኖ በተወሰነ መልኩ መቀነስም ስለሚያስፈልግ ሚዲያችን ላይ በሰፊው ኢንቨስት በማድረግ ለዚህ ሀገር በሚስማማ ለዚህ ሀገር ልጆች እዚህ ሀገር ተወልደው ላደጉ ልጆች በሚስማማ መልኩ መርሃ ግብሮችን እያዘጋጀን ተደራሽ መሆን የሚችልበትን መንገድ የምንፈጥርበት ነው። ከመደበኛው ሚዲያም ባለፈ የዚህ ማህበራዊ ሚዲያው አለ። እሱም ላይ ስራዎችን ለመስራት ይታሰባል። እሱም አንዱ የዚህ በአሜሪካ ማዕከል ደረጃ ትኩረት ሰጥተን የምንሰራበት አንዱ የትኩረት አቅጣጫችን ነው። ሶስተኛ ክርስቲያናዊ ቤተሰብ አለ። እንግዲህ ለሁሉም ነገር ቤተሰብ መሰረት ነው። ጥሩ ክርስቲያን የሆነ በመንፈሳዊ ሕይወቱ ጥሩ የሆነ ቤተሰብ ካለ ከዛ ቤተሰብ የሚወጣው ልጅ ነገ ቤተክርስቲያን የሚረከብ ይሆናል። ስለዚህ ክርስቲያናዊ ቤተሰብ ላይ መስራት ማለት ነገ ቤተክርስቲያን የሚረከብ ትውልድ ላይ መስራት ማለት ነው። ስለዚህ እሱንም ትኩረት አድርገን በሰፊው በተለይ ምዕመናን የሚሳተፉበት ምዕመናን በክርስቲያን ሕይወታቸው የተሻለ ደረጃ ላይ መድረስ የሚችሉበት ላይ መልኩ በምክር አገልግሎት ሊሆን ይችላል። በሚፈልጉት በዚህ በተለይ በክርስትናው ደረጃ መታቀፍ በሚችሉበት መልኩ መስራት የምንችልባቸው የተለያዩ መርሃ ግብሮች ተቀርጸው እንደዚሁ ይሰራል። ሌላው ዋናው
እንግዲህ የአባላት ጉዳይ ነው። የአባላታችን ጉዳይ ያው አገልግሎቱን ለማስቀጠል የግድ አባላት ያስፈልጋል። አባላትን ደግሞ በቁጥር ሳይሆን በጥራትም በአቅምም ማሳደግ በጣም አስፈላጊ ነው። ስለዚህ አባላት ተኮር የሆኑ ደግሞ አገልግሎቶች አሉ። ለአባላት የምንሰጣቸው ስልጠናዎች አሉ። አባላትን በእውቀትም በመንፈሳዊ ሕይወትም የበለጠ የተሻለ ሆነው ማገልገል የሚችሉበትን አቅም የምንፈጥርበት ነው። ያሉትን የምንጠብቅበት ደግሞ ርቀዋል ብለን የምናስባቸውን አባላቶቻችን ደግሞ የምናቀብርበት ራሱን የቻለ አንድ የአገልግሎት ዘርፍ አለ። በዛ ውስጥ አባላቱን ብቻ ሳይሆን አገልግሎቱ ራሱ ለአባላት ተደራሽ እንዲሆን ማድረግ አስፈላጊ ነው። እነዚህን የመሳሰሉ የትኩረት አቅጣጫዎች አሉ በአሜሪካ ማዕከል። ዋና ዋናዎቹን እንደው ጠቀስ እንጂ በርከት ያሉ ሌሎች ብዙ አሉ። በቃ ዋና ዋና ናቸው እንጂ ብዙ አሉ። በጣም ትኩረት የሚፈልጉ ለማለት ያክል ነው። በጣም አመሰግናለሁ። ከነዚህ ውስጥ ደግሞ እንግዲህ አንዱና ትልቁ የአቡነ ጎርጎሪዮስ ትምህርት ቤቶች ነው። የአቡነ ጎርጎሪዮስ ትምህርት ቤቶች በአሜሪካ ማዕከል እንግዲህ በተለያዩ ስቴቶች ትምህርት ቤት ከፍቶ ልጆች እያስተማረ ነው የሚገኘው። ዶክተር ታከለ ምን ላይ ነው ያላችሁት? ምን እየሰራችሁ ነው አሁን ላይ? እሺ አቡነ ጎርጎሪዮስ በአሁኑ ሰዓት በአሜሪካ ማዕከል 18 ቅርንጫፎች አሉት። በዛ ውስጥ ወደ 2500 በላይ ተማሪዎችን ነው የሚያስተምረው። እነዚህ ቅርንጫፎች ግማሹ በአካል ነው የሚማሩት፣ ግማሹ ደግሞ በርቀት ቨርቹዋል የምንለው ይማራሉ። ዋናው ዓላማው አድርጎ የተነሳው ቅድም ዶክተር መልካሙ እንዳለው ተተኪ ትውልድ ማፍራት ነው። ይህ ተተኪ ትውልድ ደግሞ የቤተክርስቲያናችንን ዶግማዋን፣ ቀኖናዋን፣ ትውፊቷን፣ ስርዓቷን አውቆ ደግሞ የሚያስቀጥል ማለት ነው። በተለይ በዚህ አገር ከኢትዮጵያ የሚመጡት ወላጆች ምእመናን ቁጥር ወደፊት እየቀጠለ ላይሄድ ይችላል። ስለዚህ አገልግሎቷን ለማስቀጠል እዚህ ከኢትዮጵያ ውጭ ደግሞ ላሉት ሌሎች የአማንያን ለመድረስ የግድ የኛ ልጆች ላይ ተተኪ ትውልድ ላይ መስራት አለብን። ስለዚህ አሁን የጀመርነው ገና እድሜያቸው ከ5 ዓመት ጀምሮ ነው። ስለዚህ እዛ ላይ ትኩረት አድርገን ስንሰራ ድሮ እንደምታውቀው ማውልሳን ብዛት ግቢ ጉባኤ ላይ ኮሌጅ ላይ ነበር ፎከስ የሚያደርገው። አሁን ግን ያንን መጠበቅ የማይቻልበት ዘመን ላይ ነው ያለነው። ምክንያቱም ቴክኖሎጂው ዘመኑ ልጆችን አንተን ቀድሞ ነው የሚያገኘው አንተ ካልቀደምከው በስተቀር ማለት ነውና ስለዚህ ኮሌጅ ድረስ መጠበቅ የዋህነት ነው የሚሆነው ማለት ነው። ስለዚህ በዚህ ምክንያት ኤርሊ ኤጅ ላይ 5 ዓመት ያሉ ነው የምናስተምረው። ከበር የምናካትታቸው የትምህርት አይነቶች ትምህርት ሃይማኖት አለ፣ ግብረ ገብ አለ፣ የቋንቋ ትምህርት አለ፣ እንዲሁም ደግሞ የአብነት ትምህርት አለ እና በዚህ ምክንያት ተተኪ ትውልድን ለማፍራት ቤተክርስቲያኒቷ በዚህ ሀገር በምታደርገው አገልግሎት ላይ ማህበሩ የራሱን ፍትሐፌ እየተጫወተ ይገኛል በአቡነ ጎርጎሪዮስ በኩል ማለት ነው። የአቡነ ጎርጎሪዮስ እንደው ፍላጎቱ ምን ይመስላል? በአሜሪካ ደረጃ አንዳንድ ግዛቶች ላይ እኔም ያለኝ መረጃዎች ተጠባባቂ ሆነው በመቶ የሚቆጠሩ ልጆች በተጠባባቂነትም አሉ። እድሉን አላገኘንም ቢሮ ወላጆችም እሰማለሁ እና ፍላጎቱና የእናንተ አቅርቦት ምን ያህል የተመጣጠነ ነው? በፍጹም አይመጣጠንም። በየሁሉም ቅርንጫፎች ማለት ይቻላል እኛ ያለን አቅም ያው በብዛት በበጎ ፍቃድ ስለሚደረግ አገልግሎቱ የሪሶርሱ የቦታ ማስተማሪያ ቦታ የመመራን ቦታ ውስን ስለሆነ ከአቅም በላይ ነው። አንዳንድ ቦታ ለምሳሌ 350 ተማሪ የሚማርበት አንድ ቅርንጫፍ ተጠባባቂ ራሱ የዛን ያክል ነው የሚሆነው ማለት ነው እና የምእመናን ፍላጎት በጣም ጨምሯል በብዙ መንገድ ማለት ነው። ልጆች ላይ ያለው ፈተና በጣም እየጨመረ ወደ ዓለም የምትመግባቸው ነገሮች አሉ። የከዛ ለመጠበቅ ሲል ወላጅ ማምጣት ይፈልጋል እንዲማሩለት ማለት ነውና አሁን ባለው ሂደት በፍጹም አልተገናኘም። ስለዚህ እግዚአብሔር ቢፈቅድ ወደፊት የምንመኘው ዓላማችን ውስጥ ያለው ሙሉ መደበኛ ትምህርት ቤት መክፈት ነው እና ቢያንስ በአንድ ቦታ ጀምረን እየሰፋ እንዲሄድ ነው የምንፈልገው። ያንን ስናደርግ በአሁን ባለው በዓለማዊ ትምህርት ቤት የሚማሩትን ትምህርቶች አንዳንዱ ክርስቲያናዊ የሆኑ ነገሮች አሉና ያንን የአገሩ መብት በሚፈቅደው መልክ የሚገባቸውን ሳይንሳዊ ትምህርቶች የተማሩ አትሴም ታይም ደግሞ ግብረ ገቡንም እየተማሩ አገር ቤት ማውልሳን አቡነ ጎርጎሪዮስ ትምህርት ቤት እንደሚያደርገው ማለት ነው። ያንን ለማድረግ ቅዷለን። በዚህ አገር የተለመደ ነው። ካቶሊኮች
የግሪክ ቤተክርስቲያናት አላቸው እንደዚህ አይነትና ወደፊት ቪዥናችን ይሄ ነው። እንደዚህ አይነት ደግሞ መንገዶች ቅድም ያልነውን የአቅም ውስንነቱን በተወሰነ መልኩ ይቀንስልናል እና ፍላጎቱና አቅሙ አልተመጣጠነም። ምንድነው ችግሩ? ለምንድነው ያልተመጣጠነው? አንደኛው የሪሶርስ ነው። ቅድም እንዳልከው አሁን ለምሳሌ በብዛት አሁን ስናስተምር ልጆችን በእነዚህ 18 ቅርንጫፍ የርቀቱ እንዳለ ሆኖ የአካሉ በዚህ አገር ባሉት ፐብሊክ ስኩሎች በሌሎች ቦታዎች ተከራይተን ነው የምናስተምረው ማለት ነው እና እዛ ውስን ነው አቅሙ። የምትከፍለው ክራይም አቅም ትንሽ ነው። የሰው ኃይል የሚያስተምር ትንሽ ነው። ስለዚህ አሁን ባለው ሁኔታ የሪሶርስ ችግር አለ ማለት ነው። የሰው ኃይል፣ ጊዜም ገንዘብም ማለት ነው። በጣም ግሩም። በተለይ ትምህርት ቤቱን መደበኛ ትምህርት ቤት መክፈት የሚለው መለስበታለሁ ሰፋ አድርገን እንድናየው ስለምፈልግ ዶክተር መልካሙ ለምጣምና እንዶ የአሜሪካ ማዕከል በተለይ ባለፉት 3-4 ዓመታት የሚነሱበት አንዳንድ ጉዳዮች አሉ። በጣም ሰፊ ጉዳይ ውስጥ ገብቶ ነው ያለውና በጣም ዋናው ደግሞ ስትራቴጂክ የሆኑ ጉዳዮች ላይ ትኩረት ማድረግ ይጠበቅበታል ይገባዋል ብዙም አስተያየቶች እሰማለሁና በጣም ሰፊ ከመሆኑ የተነሳ ግዛቱም ሀገሩም ሰፊ መሆኑ የተነሳ ምናልባት ባህር ውስጥ የመዋኘት ያክል ነው የሚሉትም አሉና ከዚህ አንፃር ማዕከሉ ትኩረት የሰጣቸውን ጉዳዮች አድምቶ ከመስራት አንፃር ምን ላይ ነው ያላችሁት? በተቋማዊ ለውጥ ብላችሁስ የመጣችሁት ምን ያህል ይሄንን ችግር ቀርፎላችኋል? አብራሽ ጥሩ ነገር ነው። በእርግጥ ያው ችግሩ ሰፊ ነው። ያንን ችግር ለመቅረፍ የሚደረጉ ስራዎች ምናልባት በአንዳንድ ሰዎች እይታ እንደው ብዙ ነገር ላይ የመግባት የመነካካት ሊመስል ይችላል። ግን እውነታውን ስናየው ያ አይደለም። ማህበሩ አንድ ነገር ሲሰራ ጀስት ችግሩ ብቻ ስለመጣ አይደለም የሚሰራው። መጀመሪያ ጉዳዮችን በደንብ አጥንቶ ከዛ በኋላ በዛ ጥናት ላይ ተመርኩዞ ለዛ መፍትሄ ሊሆን ይችላል ብሎ የሚያስባቸውን ጉዳዮች በእቅድ አቅዶ ነው የሚሰራው። ከዚህ ውስጥ እንግዲህ ቅድም ያነሳው ተቋማዊ ለውጥ ተብሎ የመጣው አንዱና ዋናው ምክንያት ይሄ ነው። አንደኛ ተቋማዊ ለውጥ ሲባል እንግዲህ ማህበረ ቅዱሳን ላለፉት ረጅም ዓመታት ምናልባት 35 ዓመታት አገልግሎት እየሰጠ ቆይቷል። በዛ ጊዜ ውስጥ በተመሳሳይ ስትራቴጂ ወይም ስልት አልነበረም የሚያገለግለው። በየጊዜው አገልግሎቱን እያየ አገልግሎቱ የሚፈልገውን አቅም የሚፈልገውን አቅጣጫ እያየ በዛ አቅጣጫ መሰረት የተለያዩ እቅዶችን እያቀደ እየፈጸመ ነው የመጣውና አሁን ላይ ያለንበት የደረስንበት አስተሳሰብ ስልጣኔ የዓለም አጠቃላይ ጂኦፖለቲክሱ ዳይናሚክሱን ስንመለከተው በተለየ መልኩ ደግሞ ጉዳዮችን ማየት ይፈልጋል። ስለዚህ ያንን ሊያሟላ የሚችል ያንን ሊመልስ የሚችል ተቋማዊ ለውጥ ቀርጾ ተግባራዊ ያደረገ ነው እና ይህ ተቋማዊ ለውጥ ከተጀመረ በዚህ በአሜሪካ ማዕከል ደረጃ አሁን 2 ዓመት ከግማሽ አካባቢ የሆነው ነው። በዚህ 2 ዓመት ከግማሽ ውስጥ ኦፍ ኮርስ አብዛኛው ስራዎች እንግዲህ አንድን ለውጥ ተቋማዊ ለውጥ ጀምረህ የዛን ለውጥ ለማየት ጊዜ ይፈልጋል። ምክንያቱም ቀላል ስራ አይደለም። በጣም ሰፋፊ ነገሮች በውስጡ ያካተተ ነው። ስለዚህ መጀመሪያ ላይ ተቋማዊ ለውጡ ተሰርቶ ወደ ኢምፕሊሜንቴሽን ሲመጣ ያንን ነገር መተግበር የሚያስችል ደግሞ ኦፕሬሽናል ማኑዋል ያስፈልጋል። ምንድነው አሁን ተቋማዊ ለውጡ ሲመጣ ዝርዝር ጉዳዮችን ላይ ይዝ ይችላል። ዝርዝር ጉዳዮችን ይዞ ይሄ በዚህ መልኩ ይሰራል፣ ይሄን እከሌ ይሰራል፣ ይሄ ክፍል ይሰራል የሚለውን ነገር ዘርዝሮ ማስቀመጥና ኃላፊነትን መስጠት ይፈልጋልና ያንን ማድረግ የሚያስችል ኦፕሬሽናል ማኑዋል ተሰርቷል። ባለፈው 1 ዓመት በነበረው የተቋማዊ ለውጥ ሂደት ውስጥ ኦፕሬሽናል ማኑዋሉ ተሰርቶ ተገምግሞ ጸድቆ ስልጠና ተሰጥቶ እስከታች እስከ ንዑሳን ማዕከላት ግንኙነት ጣቢያ ድረስ ተግባራዊ እንዲሆን እየተደረገ ነው። ከዛ ጋር ተያይዞ ያው እንግዲህ ተቋማዊ ለውጡ መጀመሪያ ከመሰራቱ በፊት ዋና የሚባሉ ጉዳዮች የሚመጡት ከታች ነው፣ ከአባላት ጀምሮ ነው። እንግዲህ ወደ ላይ ይመጣሉ። እነዛ ተሰብስበው ቅርጽ ተሰጥቷቸው ነው ተቋማዊ ለውጥ ነው የሚመጡት። እንደገና ያ ቅርጽ የተሰጠው ነገር መልሶ ደግሞ ወደ አባላት መውረድ አለበት። ስለዚህ ስልጠና ያስፈልጋል፣ የተለያዩ ሴሽኖችን ማዘጋጀት ይፈልጋል። ስለዚህ እነዛ ስራዎች እየተሰሩ ቆይተዋል። አሁን ላይ ባለንበት ሁኔታ ምናልባት ሙሉ በሙሉ ባይባልም እንኳን አባላቶቻችን
ስለ ተቋማዊ ለውጡ ጥሩ ግንዛቤ ያላቸው ብለን እናስባለን። ምንድነው ተቋማዊ ለውጥ? ምንድነው የለወጣችሁት? ተቋማዊ ለውጡ አሁን ቅድም ያነሳቸው ጉዳዮች አሉ። የትኩረት አቅጣጫ አሁን የትኩረት አቅጣጫችን ምንድነው? አሜሪካ ላይ ምናልባት ላለፉት አመታት አሜሪካ ውስጥ ምንሰራቸው ስራዎች አሉ። እዚህ ግን ሰራቸው የነበሩት አገልግሎቶች የምንፈልገውን ለውጥ አመጣዋል ወይ የሚፈለገውን ፍላጎት ሳሟልተዋል ወይ የሚለውን አይተን ያንን ሊመልስ የሚችል የትኩረት አቅጣጫ ተቀምጧል። ለምሳሌ ተተኪ ትውልድ አንዱ የትኩረት አቅጣጫችን ነው። እዚህ አሜሪካ ሀገር ከምዕመናን ለተለያዩ ፕሮጀክቶች ገንዘብ እንሰበስባለን። ከአባላት ለአገልግሎቱ የሚሆን ገንዘብ ይሰበሰባል። ስለዚህ ያንን የተሰበሰበውን ነገር መልሰህ እዚሁ ኢንቨስት ማድረግ አለብህ። ኢንቨስት የምታደርገው ደግሞ እዚህ ያሉትን እዚህ ተወልደው ያደጉትን ልጆችን በማስተማር በማሰልጠን ነገ ጥሩ የቤተክርስቲያን ተረካቢ እንዲሆኑ ማድረግ አንዱና ዋናው ነገር ነው። እሱ አንድ ነገር ነው። የተቋማዊ ለውጥ ይዞት የመጣው ማለት በፊትም ነበረ ኦፍ ኮርስ የነበረ ነገር ነው፣ ግን የበለጠ ተጠናክሮ ትኩረት ተሰጥቶት ማለት ነው። ትኩረት ተሰጥቶት የመጣ ጉዳይ ነው። ሌሎችም ጉዳዮች አሉ። እንደውም እዚህ ላይ እንደው በመሀል ዘግባብህና ብዙ ጊዜ አንዳንድ ሰዎች የሚያነሱት ሀሳብ አለ። አሜሪካ ማዕከል እንደው 100% ማለት ባይቻልም አብዛኛውን ሪሶርሱን ወደ ሀገር ቤት መላክና ሀገር ቤት ያለችውን ቤተክርስቲያን፣ ሀገር ቤት ያሉትን ገዳማት፣ ሀገር ቤት ያሉትን አብነት ትምህርት ቤቶች ላይ ነው ትኩረቱ እንጂ አሜሪካ ሀገር ያሉ ምዕመናንን በመደገፍ ቤተክርስቲያናትን በመደገፍ እንደዚህ አሁን ደግሞ በትኩረት የመጣችሁበት ተተኪ ትውልዱን በማፍራት በኩል አናሳ ነው ትኩረቱ የሚልም አስተያየት ሰማ ነበር። ትክክል ካልሆንኩ ልታረም ይችላል። አስተያየቱ ይኖራል። ምንድነው ለምሳሌ ያክል ማህበረ ቅዱሳን አሜሪካ ውስጥ ሲመሰረት የነበሩት ሂደቶች ምናልባት አብዛኛው አገር ቤትም ትልቅ ፍላጎት ስለነበረ ገዳማቶቻችን አድባራቶቻችን የነበሩበት ችግር ስለነበረ በጣም አስቸኳይም ስለነበረ ምናልባት በሰዓቱ አብዛኛው ሪሶርስ ወደዛ የሚሄድበት ሁኔታዎች ነበሩ። አሁን ላይ ግን እንደዛ አይደለም። አሁን ላይ እንዳልነው መጀመሪያ ላይ ያልኩት ያነሳሁት ነገር አለ። አገልግሎት ሁለት ነገር ነው። ማህበረ ቅዱሳን በራሱ አቅም የሚተገብራቸው አገልግሎቶች አሉ። እንደገናም በተወሰነ መልኩ ደግሞ ከምዕመናን ጋር በቤተክርስቲያን ውስጥ ካሉ ሌሎች መዋቅሮች ጋር በጋራ ሆኖ ከማህበራት ጋር የሚሰራቸው ስራዎች አሉ። ለምሳሌ ያክል ገዳማትን ብንወስድ የገዳማት ፕሮጀክቶች ሲመጡ አላማቸው ለሆነ ገዳም የተቀረጸን ፕሮጀክት መደገፍ ነው። ስለዚህ ያ ከዛ ተቀርጾ የመጣ ነው። እዚህም ስናመጣው ለምዕመናን ስናስተዋውቅ ምዕመናን ያውቁታል። አላማውን አውቀው ነው የሚደግፉት። ያ ሙሉ በሙሉ በተወሰነ መልኩ ሙሉ በሙሉ በሚባል ደረጃ እዛ ሄዶ ለፕሮጀክት እንዲውል ይደረጋል ማለት ነው። ሌሎችም የአድባራት ፕሮጀክቶች ሊሆኑ ይችላሉ። የስብከተ ወንጌል ለምሳሌ ሁለት አይነት አለ። የስብከተ ወንጌል አገር ቤት ያለ የስብከተ ወንጌል አገልግሎት አለ። ምዕመናን ያን አላማ ተረድተው አገር ቤት ያለውን የስብከተ ወንጌል አገልግሎት የሚደግፉበት አለ። ግን አደሴም ታም ደግሞ እዚህ ያለውን የስብከተ ወንጌል አገልግሎት የምንደግፍባቸው ብዙ ገንዘብ ኢንቨስት የምናደርግባቸው አገልግሎቶች አሉ። ለምሳሌ ያክል እዚህ ሀገር ያው አንዱ እና ዋናው ለምሳሌ ከዚህ ሀገር ተወልደው ካደጉ ሰው ምዕመናን ወይንም ያማን ያልበል እነሱን አስተምሮ አጥምቆ ወደ እናት ቤተክርስቲያን ማምጣት አንዱ እዚህ ሀገር እየሰራናቸው ያሉ ስራዎች ናቸው። በዛ ስራ ብዙ ምዕመናን ተጠቃሚ ሆኑበት ወደ እናት ቤተክርስቲያን የመጡበት ሁኔታዎች አሉ። ከዛም አልፈው ካሪቢያን አካባቢ ያሉ ፍላጎቶች አሉ። እዛም አካባቢ የሚሰሩ ስራዎች አሉ። እስከ ደቡብ አፍሪካ ያሉ ፕሮጀክቶችን መምህራንን በማሰልጠን እዛ ሄደው ማስተማር የሚችሉ መምህራንን እንደዚህ ድጋፍ በማድረግ አገልግሎቱ በውጭ ዓለም ያለው አገልግሎት እንዲደገፍ የሚደረግበት ሁኔታ አለ። ሌላው እዚህ ኤስድሮስ ሴሚናሪ አለ። የኤስድሮስ ሴሚናሪ ተማሪዎችን ተቀብሎ ያስተምራል። ተማሪዎችን ተቀብሎ ሲያስተምር ሙሉ በሙሉ በሚባል ደረጃ በነፃ ነው የሚያስተምረው። እነዚህ የሚማሩ ተማሪዎች ነገ ወጥተው እዚህ ሀገር ያለውን አገልግሎት የሚደግፉ ናቸው። አስተማሪዎች ናቸው። በግቢ ጉባኤ ገብተው ያስተምራሉ። በአቡነ ጎርጎርዮስ ገብተው ያስተምራሉ። በየአጥቢያውም ሄደው የሚያስተምሩ ናቸው። ስለዚህ ይሄ ነገ ላይ እዚህ ሀገር ልንሰራ ለምናስበው የስብከተ ወንጌል አገልግሎት የዝግጅት ጊዜ ነው ማለት ነው። እነዚህ አንዱ እዚህ ሀገር ከምንሰራቸው ስራዎች አንዱ ማሳያ ነው። ሶስተኛ እዚህ ሀገር እንደምናየው ቤተክርስቲያን መጀመሪያ ላይ
ብዙ አገልጋዮች አልነበሩ። በተለይ ዲያቆናት፣ ካህናት እዚህ ሀገር ተወልደው ያደጉ። አሁን ላይ ብዙ ዲያቆናት ከዛም አልፎ እዚህ ሀገር ተወልደው ዲቁና ተቀብለው ወደ ክህነቱ እየመጡ ያሉ አሉ። ስለዚህ እነዚህን ወደ ክህነቱ እየመጡ ያሉ ዲያቆናትን በማሰባሰብ ስልጠና እንዲያገኙ የማድረግ ስራ ይሰራል። እንደ ቡት ካምፕ ተደርጎ እንደ ሰመር ካምፕ ተደርጎ እዚህ ሀገር ያለውን አገልግሎት በሚመጥን መልኩ የሚጠበቅባቸውን ኃላፊነታቸውን ሊወጡ የሚችሉበትን አቅም ከመፍጠር አንጻር ለነሱ የሚሰጡ የተለያዩ ስልጠናዎች አሉ። እነዚህ አንድ ቀን የሁለት ቀን ሳይሆን ለሁለት ሳምንታት ተከታታይ የሆኑ ስልጠናዎች እንደዚሁም በተርም የሚሰጡ ለምሳሌ ሌቭል 1 ሌቭል 2 ሌቭል 3 እየተባለ በተለይ በግቢ ጉባኤ ያለውን አገልግሎት ለመደገፍ የሚያስችል ተተኪ መምህራንን ለማፍራት የሚያስችል ስልጠናዎች ይሰጣሉና እነዚህ ሁሉ ስናያቸው አገር ቤት ሄደው የሚሰሩ አገልግሎቶች አሉ። እዚህ ሀገር ለምናደርገው አገልግሎት ድጋፍ የሚሆኑ የዝግጅት የሚሆኑ አገልግሎቶች ናቸውና አሁን ላይ ባለው ሁኔታ ስንመለከተው ኦፍ ኮርስ አገር ቤት የሚሄደው አገልግሎት አለ፣ እዛም እንደግፈው አገልግሎት አለ። እዚህም ደግሞ እኩል በሚባል ደረጃ የምንሰራቸው ብዙ አገልግሎቶች አሉ፣ አቡነ ጎርጎርዮስን ጨምሮ ማለት ነው። ተቋማዊ ለውጡ የአሜሪካን አገልግሎት እንዲደግፍ ሲሰራም ተቋማዊ ለውጡ ሲሰራም ዋና ሐሳቡ የሄደው ከዚህ ነው። የዚህን ፍላጎት እዚህ ያለውን ፍላጎት ያገናዘበ ሆኖ እንዲሰራ ነው። አገር ቤት ሲሄድ አገር ቤት ካለው ከተሰበሰበው አጠቃላይ ፍላጎት ጋር አብሮ ተጣጥሞ ወደዚህ ሲመጣ ለዚህ ለአሜሪካ ማዕከል በሚመጥን መልኩ ተሰርቶ ነው የመጣው። እዚህም ከመጣ በኋላ እዚህ ያለውን አጠቃላይ ኮንቴክስት ሊደግፍ በሚችል መልኩ ነው የተሰራውና አብዛኛው ተቋማዊ ለውጡን ስናየው እዚህ ያለውን አገልግሎት የሚደግፍ እና የተሻለ አገልግሎት መስጠት የሚያስችል ተቋም መፍጠር የምንችልበት ይዘት ያለው ነው። በጣም ግሩም። ዶክተር ታከለ ቅድም ስለ መደበኛ ትምህርት ቤቶች እያወራን ነበረ። እንግዲህ እኛም በተደጋጋሚ ስናነሳው ነበር በሚዲያችን ፍላጎቱ ከፍ ያለ ነው። ከተነሳ ይሄ ነገርም በቅድም ተይዞ ውይይት ከተጀመረበት ቆየት ብሏል። ምንድነው የያዛችሁ? የት ደርሳችኋል? ለምንድነው ልጆቻችን እንደው ልባችን ረፍ የሚልበት ትምህርት ቤት ማትሰሩልን ማታቋቋሙልን የሚሉ ጥያቄዎች እኮ በርከት ያሉ ናቸው። እውነት ነው። በየስቴቱ ይሄ ጥያቄ ይነሳል። ያው ቅድም እንዳልኩት ነው የአቅም ውስንነት ነው። ግን አብሮ ደግሞ የሚሄዱ የዚህን ሀገር የስቴቱን የሲቲውን እንደዚህ ደግሞ የፌደራል ገቨርንመንትን መስፈርት ማሟላት ያለብን ነገሮች አሉ። ወጪው ቀላል አይደለም። የሚያስፈልጉ ስራዎች ከኋላ አሉ። ያንን ጥናት አድርገን ጀምረነው የምንወድቅ የምንተው መሆን የለበትም። ስለዚህ ስር የሰደደ በጥናት ላይ ተመረኮዘ ሌሎችንም አብያተ ቤተክርስቲያናትና ሌሎችንም ልምድ አግኝተን ልንገባበት ነው የምንፈልገው። በአንድ ሁለት ቅርንጫፎች ጥናት ቀርቦልን አይተናል። እንግዲህ በተለይ ከወላጅ ጋር የምንናገርባቸው ቦታዎች ይኖራሉ። ከነሱ ጋር ከወላጅ ጋር ተናግረን የፋይናንስ ድጋፍ ሲመጣ ወደ ተግባር ለመግባት የሚያስቸግረን ነገር የለም ማለት ነው አሁን። ስለዚህ የያዘን ያው የሪሶርስ የገንዘብ ጉዳይ ነው። እግዚአብሔር ቢፈቅድ ግን ወላጅ በጣም ሬዲ ነው። የኛን አሳይመንት መስራት የነበሩብን ነገሮች ነበሩ። በስቴት ደረጃ ያለው ለምሳሌ የጨረስንባቸው የሬጅስትሬሽኖች ጉዳዮች አሉ። ሌሎችንም እየሄድንበት ነው ያለው ማለት ነው። በምን ያህል ጊዜ ውስጥ መደበኛ ትምህርት ቤት ይፋ ልታረጉ ትችላላችሁ? ማብቻ አይ ቲንክ እሱ ወላጆች ጋር ነው መልስ ያለው። ወላጆች ሪሊ አሁን ፍላጎቱ አለ። በእርግጠኛ መድረክ ማዘጋጀት አለብን ለዚህ የሚሆን ማለት ነው። ከወላጆች ጋር ብዙ ጊዜ የምንወያየው ስለ ትምህርት ሂደቱ ልጆች ላይ እንዴት መስራት እንዳለባቸው ከኛ ጋር የሚል ነው እንጂ አሁን ወደ ትምህርት ቤት ግንባታው ግዢው ላይ ደፍረን ፕሮጀክቱን ስላልጨረስን እኛ አላቀረብነውም። ስለዚህ ወላጆች ጋር ከቀረበና ሪሶርሱ ካለ በአጭር ጊዜ ውስጥ የሚደረግ ነገር ነው። ፍቃድ ከማግኘት አንጻር ካሪኩለም ስርዓተ ትምህርት ከማዘጋጀት አንጻር የእናንተ ዝግጅት ምን ላይ ነው ያለው?
እሱ ጎን ለጎን አብሮ የሚሄድ ነው። ጎን ለጎን አብሮ የሚሄድ ነው። በባለሙያ የሚፈልግ ነው። በነገራችን ላይ አንዳንዱ እንዲያውም መቅጠርም ሊኖርበት ይችላል። በባለሙያው በጣም እዚህ ሀገር ስታንዳርድ እንዲሰራ ከፈለግንና ጎን ለጎን ግን ሂደቱ አለ ካሪኩለም ስራ ማለት ነው። አሁን ላይ ያለው አቡነ ጎርጎርዮስን ስናየው እኔ የማያቸው ነገሮች አሉ። በየስቴቱ አሁን በርካታ የአቡነ ጎርጎርዮስ ትምህርት ቤቶች ተከፍተው የአገልግሎት እየሰጡ ነው ያሉት። ግን ምናልባት እንደው በእኔ እይታ አንዳንድ የታዘብኳቸው ነገሮች ላንሳ። አሁን እንደዚህ አይነት አገልግሎቶች በአጥቢያዎች ደረጃ በሰንበት ትምህርት ቤት ደረጃም ይሰጣሉ። ከ600 ከ500 በላይ ህጻናትን የሚያስተምሩ አጥቢያዎችም አሉ። እና የእናንተ ወይም ደግሞ የአቡነ ጎርጎርዮስ ትምህርት በየአጥቢያው ከሚሰጡት የሰንበት ትምህርት ቤቱ ከሚሰጡት ትምህርቶች በምንድን ነው የሚለየው? አንዳንድ ቦታ እንደውም ፍትኪያ የሚመስል ነገርም አያለው። እዚህ ይማሩ እዚያ ይማሩ የሚል ነገር አያለውና ይሄንን እንዴት ነው እያስኬዳችሁት ያላችሁ? በእኛ እይታ አላማው አንድ ነው። የማቁርሳን የቤተክርስቲያንን ክፍተት መሙላት ስለሆነ አንዳንድ ቦታዎች ላይ ማናስተምርባቸው ቦታዎች ከተሞች አሉ። አንዳንድ ቦታዎች ላይ ደግሞ አጥቢያዎች ሬዲ የሆነ ኮንቲኒስ የሆነ ፕሮግራም ካላቸው በከተማው ላይ ቨርቹዋል ነው የምናደርገው እኛ። ምክንያቱም ለዛ ቅርብ ላልሆኑ ምእመናን ነርተው መሄድ የማይችሉ ሰዎች ነው የምናዘጋጀው። አሁን ለምሳሌ ዳላስ አንዳንድ አጥቢያዎች ጠንካራ ናቸው እና በአካል ለምሳሌ የለንም፣ ግን ቨርቹዋሊ ከተለያየ 3-4 ሰዓት 2 ሰዓት ነርተው እዛ አጥቢያ ማይችሉ አሉ። ለነሱ አቬሌብል በሆነ መልኩ አለን። ስለዚህ ምንም የኮንፍሊክት ኦፍ ኢንተረስት የለም ማለት ነው። ሌሎች ቦታዎች ደግሞ ለምሳሌ አሁን እንደ ዲሲ፣ ሜሪላንድ፣ ቨርጂኒያ አካባቢ ደግሞ ባለው ብዙ አጥቢያ ነው ያለው፣ ብዙ ምእመናን ነው ያለው። እንደዛም ሆኖ ራሱ እኛ አጥቢያውም እኛም ዲማንዱን ሚት ማድረግ አልቻልንም። ያለው ፍላጎትና አቅርቦት አንድ እኩል አይደለም እና ሁሉም ደግሞ ለአንድ ዓላማ ነው የሚሰራው። ወጣም ወረደ ቤተክርስቲያንን ተተኪ ትውልድ ማፍራት ነው። ነገ ቤተክርስቲያን ተረክበው ሌላ ደግሞ የሚያስረክቡ ከስብከተ ወንጌልን የሚያስፋፉ ልጆች ላይ ትውልድ ላይ መስራት ነው እና ከዛ አኳያ እኛ በእኛ በኩል ብዙም ችግር አላየንም። በካሪኩለም ረገድ ግን አንድ ቦታዎች ልዩነቱ ምንድነው? የማቁርሳን ስትራክቸርድ የሆነ ነገር ነው የሚያስተምረው ማለት ነው። ካሪኩለም አለው፣ እንትና አለው፣ ጎል አለው። አቡነ ጎርጎርዮስ የሚማሩት ከ8ኛ ክፍል ነው። ከዛ ደግሞ ተኪ ትውልድ ይረከባል። ከዛ ደግሞ ካምፓስ ሚኒስትሪ ግቢ ጉባኤ ይረከባል። ከዛ በኋላ ወደ ለዓለም በአጥቢያቸው እንዲያገለግሉ እንዲሰማሩ ነው የሚያደርገው ማለት ነው እና ቢያንስ ጥሩ ምእመን እንዲሆኑ እግዚአብሔር ደግሞ ካደለላቸው ከፈቀደላቸው ደግሞ ጥሩ የክርስቲያን አገልጋይ እንዲሆኑ ነው እንትኑና የኮርስ ኮንቴንቱ ቋንቋ አለው፣ የአብነት ትምህርት አለው፣ ትምህርት ሃይማኖት፣ ግብረ ገብ አለው። ይሄ ደግሞ በካሪኩለም ስትራክቸርድ በሆነ መልኩ አንደኛው ክፍል ሌላኛው ክፍል እየመገበ የሚሄድ ኮንቲኒየስ የሆነ ነው ማለት ነውና መምህራኖቹም በዛው መጠን ትሬኒንግ የሚያገኙ የሚሰለጥኑ ሰልጥነው በዛ መልኩ የሚያስተምሩ ናቸው ማለት ነው። ይሄ የመተካከቱ ነገር በስትራክቸር ደረጃ ጥሩ ነው። ከአቡነ ጎርጎርዮስ እንደጨረሱ ወደ ተተኪሉ ከዛ ወደ ግቢ ጉባኤ እንዲሄዱ የሚል ነው። በተግባር ግን ክፍተት እንዳለ እናስተውላለን። ለተካከለ አንዳንዶቹ አቡነ ጎርጎርዮስ ከተመረቁ 8ኛ ክፍል ከጨረሱ በኋላ 12ኛ ክፍል ጨርሰው ግቢ እስከሚሄዱ ድረስ በመሀል የሚጠፉበት ወይም ደግሞ ወደ ቤተክርስቲያን የማይመለሱበት አጋጣሚ በሰፊው አለና ይሄ ነገር ለምንድን ነው የተፈጠረው? እውነት ነው። አንዳንድ ከተሞች ችግር አለ። በተለይ ዲሲ ምሳሌ ማንሳት እንችላለን። መሀል ላይ ምንድነው ቅድም እንዳልኩት ሁሉም እዚህ ያለው ሰው የራሱ የሆነ ውጣ ውረድ አለው፣ ኑሮ አለው። በዛ ውስጥ ነው የሚያገለግለው። የተወሰነ ነገር ብቻ ነው ከቨር ሊያደርግ የሚችለው። በትርፍ ሰዓቱ መጥተው ባለው አጣቦና በነበረው እንትን የነበረን መዋቅር እስከ 8ኛ ክፍል አቡነ ጎርጎርዮስ በብዙ ቦታዎች እናስተምር የነበረው። አንዳንድ ቦታ ደግሞ ብዙ አባላት ባሉበት እንደ ሲያትል ምናምን እስከ ሃይ ስኩል ድረስ አለላቸው እና ያ ጋፕ የለም እነሱ ጋር። እዚህ ግን ትንሽ ነበር ማለት ነውና ያንን ክፍተት ለመሙላት ተሞክሯል ማለት ነው። አሁን ቅድመ ግቢ ጉባኤ የሚል መሀል ላይ ገብቶ ሃይ ስኩል ተማሪዎችን ቢያንስ ቨርቹዋሊ የሰው ኃይል በሌለበት ቦታ ላይ ቨርቹዋል ልጆቹ እንዲማሩ ተደርጓል። በጣም በምንፈልገው ደረጃ ነው አልሄደም፣ ልክ ነው። ነገር ግን ካለው ጋፕ እየተማርን ተተኪ መምህራንን በኤስትሮስ ሴሚናሪ ቅድም ዶክተር መልካሙ እንዳለው
በኩል እያፈራን ያንን ጋፕ እንዲሞላ ግን ጥረት እያደረግን ያለ ነውና እንደምታውቀው ያው መጽሐፉም እንደሚለው መኸሩ ብዙ ነው ሰራተኛው ጥቂት ነው እና አሜሪካም ያለው እንደዛ ነው። በጣም ብዙ የሚሰሩ ስራዎች ብዙ አሉ። ራሱ ወላጅ አለ መሰረት ወላጅ ላይ አጥቢያው ራሱ ጥሩ ሆነ አገልግሎት እንዲሰጥ እዛም እንደ አንድ ምእመን እናገለግላለን። ከዛ ውጪ ደግሞ ልጆች ላይ መስራት አለብህ የምእመና ወላጅ ላይ ልጆች ላይ። ከዛ ደግሞ የሚጠብቅ ደግሞ በዓለም ያሉ ብዙ ኦርቶዶክሳውያን መሆን የሚፈልጉ የሚናፍቁ አሉ። በቅርብ ጊዜ በተሰራው ሪሰርች ከኮቪድ በኋላ ብዙ የዚህ አገር ዜጎች የኦርቶዶክስ ሃይማኖት ተከታይ መሆን ይፈልጋሉ እና በብዛት እንዲያውም ወደ ኦርቶዶክስ ነው የመጡት ከኮቪድ በኋላ ማለት ምክንያቱም በሯን ክፍት ያደረገችው በኮቪድ ጊዜ ሌሎቹ አብያተ እምነት ሲዘጉ ኦርቶዶክስ ቤተክርስቲያን ነበረች እና የሆነ መለኮታዊ ኃይል ቢኖራት ነው ይሄን ያደረገችው ብለው አምነው ማለት ነውና እነዚህም ይጠብቁሃል እና ብዙ ስራዎች አሉ። ከዛ ውጭ ደግሞ አገር ቤት ደግሞ ቅድም ወንድማችን እንዳለ ደግሞ ምንጩን ደግሞ መጠበቅ አለብህ። እዚህ ጋር ደግሞ ቅርንጫፉን መንከባከብ አለብህ። ስለዚህ በሁለቱም የተወጠረ ነው አሜሪካ ያለው ማዕከል ማለት ነውና ብዙ የሚያሳዝን እረኛ የሌለው አለ እዚህ ጌታችን እንዳለ ማለት ነው። አገር ቤት ደግሞ እንደዚህ አለ እና ስለዚህ ከዚህ አንፃር ያለው ሪሶርስ ጥቂት ነው። እግዚአብሔር ቢፈቅድ እንግዲህ አሁን ቅድም ያልከውን ጋፕ ለመሙላት ጥረት እያደረግን ነው ያለው ነው ማለት ነው። መልካም እንግዲህ የዶክተር መልካሙ አቡነ ጎርጎርዮስ ዶክተር ታከለ እንዳለው ሰፊ አገልግሎት የሚሰጥበት ክፍል ነው። ሰፊ ትኩረትም የሚፈልግ ነው። ከማዕከሉ እንደ ማዕከል እንዴት ነው እየደገፋችሁት ያላችሁት? እሱም ብቻ ላይሆን ይችላል፣ ግን ተከታታይ የሆኑ ከዛ ተኪ ትውልድ አለ፣ ከዛ ደግሞ ግቢ ጉባኤ አለና እነዚህን ከአቡነ ጎርጎርዮስ ጀምሮ ግቢ ጉባኤ እስከሚደርሱ ድረስ ያሉትን በሙሉ እንዴት ነው የምትከታተሏቸው? አዎ አንዱና የመጀመሪያው ያው ለነዚህ በተለይ ሶስቱ ቅድም ላነሳቸው በተለየ መልኩ የተለየ ትኩረት ይሰጣቸዋል። ይሄ ትኩረቱ ራሱ በራሱ አንዱ መጀመሪያ የስራው የድጋፉም አንዱ መጀመሪያ ነው። ሁለተኛ ለምሳሌ አቡነ ጎርጎርዮስን ብንወስደው አቡነ ጎርጎርዮስ ከሌሎች አገልግሎቶች በተለየ በቦርድ ነው የሚመራው። ራሱን የቻለ ቦርድ አለው። ይሄ ቦርድ ሙሉ ስልጣን አለው። ለምሳሌ ታች ያሉ እነዚህ ቅድም የተጠቀሱትን 18 ትምህርት ቤቶች የሚያስተዳድረው የሚመራው ቦርዱ ነው። ጽህፈት ቤቱ የሚሰጠው የተወሰነ ስትራቴጂክ የሆኑ ድጋፎች ነው። ስለዚህ እዛ ያሉ ባለሙያዎች ለጉዳዩ ቅርብ የሆኑ ጉዳዩን በደንብ የተረዱ የቦርድ አባላት አሉ። ስለዚህ ይሄ ራሱ አንዱ ለዚህ አገልግሎት የምንሰጠው ትኩረት ነው። ሁለተኛ ቅድም ዶክተር ታከለ እንዳለው አቡነ ጎርጎርዮስ ራሱን ችሎ ተቋም እንዲሆን ይፈልጋል። ተቋም መሆኑ በራሱ ራሱን የቻለ ጥቅም አለው ከብዙ ነገር አንፃር ማለት ነው። ስለዚህ ያ ራሱ ለዚህ ተቋም የሰጠነውን ትኩረት ያሳያል። ማንኛውም እንደ ስራ አስፈጻሚም እንደ ጽህፈት ቤትም በተለየ መልኩ የምንመለከተው የምንንከባከበው ነው። ምክንያቱም ተተኪ ከሌለ ቤተክርስቲያንም አትኖርም። ዋናው ቤተክርስቲያን ናት። ከዛም አልፎ ደግሞ ማህበረ ቅዱሳንም እንደ ማህበር አይቀጥልም። ስለዚህ ተተኪ ያስፈልጋል። ተተኪ የምናወጣው ደግሞ በእነዚህ ተቋማት ውስጥ ስለሆነ አቡነ ጎርጎርዮስን በዛ መልኩ እንደግፋለን። ሌላው ኤስድሮስ ሴሚናሪ ለምሳሌ ኤስድሮስ ሴሚናሪ ራሱ የአሜሪካ ማዕከል ስኮላርሺፕ እየሰጠ ወጫቸውን ሸፍኖ ነገ ተመርቀው ሲወጡ በአቡነ ጎርጎርዮስ ገብተው እንዲያስተምሩ የሚያስተምራቸው መምህራን አሉ። እነዚህ መምህራን ነገ ተመርቀው ሲወጡ አቡነ ጎርጎርዮስን ውስጥ ገብተው አስተማሪ የሚሆኑ ነው የሚደግፉ ናቸውና እሱም ራሱን የቻለ አንድ የትኩረት አቅጣጫ ነው። ሌሎቹ አሁን ተኪ ትውልድ ካምፓስ ሚኒስትሪን ስናያቸውም በተመሳሳይ መልኩ ነው። በተመሳሳይ የተለየ ትኩረት ነው የሚሰጣቸው፣ የተለየ ድጋፍ ነው የሚደረግላቸው፣ አስፈላጊውን ትኩረት ያገኛሉ። ፋይናንሻሊም በተለየ መልኩ ከሌሎቹ አገልግሎቶች ድጋፍ የሚደረግላቸው እነዚህ አገልግሎቶች ናቸው። ፋይናንሻሊም ለምሳሌ የተለያዩ ግራንቶችን በተወሰነ መልኩ ተጽፈው በግራንት በሚገኝ ገንዘብ አገልግሎቱ የበለጠ የሚደገፍበት በቮለንቲር የምንሰጠው ብቻ ሳይሆን በቋሚ አገልጋይ ቋሚ ባለሙያ የሆኑ ሰዎች ተቀጥረው አገልግሎቱን መደገፍ የሚችሉበት ሁኔታ
እየተፈጠረ ነው ያለው። የምናየውም አሁን ይሄ በደንብ ከአቡነ ጎርጎርዮስ ወጥተው ወደ ኔክስት ጄኔሬሽን በተለይ ሃይስኩል ሚኒስትሪ ከዛም ወጥተው ወደ ካምፓስ ሚኒስትሪ እንዲመጡ ካሪኩለሞቹ በደንብ የተናበቡ እንዲሆኑ ተደጋጋፊ እንዲሆኑ ለማድረግ ውይይቶችን በማዘጋጀት ከላይ ከማዕከል ጀምሮ እስከ ንዑሳን ማዕከላት እስከ ማስተባበሪያ ድረስ ይህ ግንዛቤውም እንዲኖር ለማድረግ ስራዎች እየተሰሩ ነው እና በዚህ መልኩ በተለየ መልኩ እየተንከባከብን የምንደግፋቸው በዚህ በአሜሪካ ማዕከል ትኩረት የምንሰጣቸው አገልግሎቶች ናቸው። መልካም። እንግዲህ የአሜሪካ ማዕከል በቅርቡ ከተከበረው መካከል አንዱ ማዕከሉን በሶስት ማስተባበሪያ አድርጎ ለአገልግሎት እንዲመች ማድረግ ነው። እነዚህ ሶስት ማስተባበሪያዎች እንደው ከተመሰረቱ ጀምሮ እስካሁን ያላቸውን አገልግሎት እንዴት ገመገማችሁት? ምክንያቱም በዘንድሮ የአካል ውይይታችሁ ላይም የማስተባበሪያዎቹ ኃላፊዎችም ተገኝተው ከእናንተ ጋር ውይይት ሲያደርጉ ነበረ። አገልግሎቱን አግዟል፣ አሻሽሏል ነው ወይስ የተጨማሪ የሰው ኃይል ነው የጠየቃችሁ? ጥሩ እንግዲህ እነዚህ ሶስት ማስተባበሪያዎች ሲመሰረቱ የተመሰረቱት ከዚህ ከተቋማዊ ለውጡ ጋር አብሮ ተያይዞ ነው። ኦፍኮርስ ሀሳቡ በፊትም ነበረ። ምክንያቱም አሜሪካ በጣም ሰፊ ነው ግዛቱ ማለት ነው። እንደው የታይም ዞኑን ብናየው ራሱ ከኢስት ወደ ዌስት ስንሄድ 4 ሰዓት 3 ሰዓት የታይም ልዩነት አለ። ስለዚህ ያንን በደንብ ያማከለ አገልግሎት መስጠት ያስፈልጋል። እዚህ ምሽት ሲሆን እዛ ቀን ነው። ስለዚህ በጋራ ተሰብስቦም ለማገልገል በጣም አስቸጋሪ ያደርገዋል። ስለዚህ ያንን መሰረት ያደረገ ታይም ዞን መሰረት ያደረገ የአባላትን የኑሮ ሁኔታ ያገናዘበ ቅርብ የሆነ ስትራክቸር ይፈልግ ነበረ። በመሃል ተቋማዊ ለውጡ ሲመጣ ደግሞ ተቋማዊ ለውጡ እነዚህን ስትራክቸሮች የግድ ኢምፕሊመንት ማድረግ የሚጠይቁ ነው የመጣው። ስለዚህ እንደተባለው ኢስት ሴንትራል እና ዌስት ተብለው ባለው የታይም ዞን ተከፍለው በዛ ውስጥ ያሉ ንዑሳን ማዕከላትና ግንኙነት ጣቢያዎች በእነዚህ ማስተባበሪያዎች ስር ተደራጅተው አገልግሎት እንዲሰጡ ተደርጓል። እንግዲህ በፊት የነበረው ሁሉም ፍላት ነበረ ሲስተሙ። ሁሉም አሜሪካ ውስጥ ያሉ ንዑሳን ማዕከላትና ግንኙነት ጣቢያዎች አሜሪካ ማዕከል ጋር ነበር የሚገናኙት። አሁን ግን በመሃል ያለ ማስተባበሪያ አለ። ስለዚህ ማስተባበሪያ እኛ የምንለው ምንድነው? እንደ ድልድይ ነው። በቃ አገልግሎቱን የሚያሳልጥ ድልድይ ነው። ድልድይ ከሌለ በመሃል ያው አገልግሎቱ ይደክማል ማለት እንግዲህ ወንዝ አለ፣ ድልድይ ከሌለ ከዛና ከዚህ መካከል ያለው ማህበረሰብ መገናኘት አይችልም። ልክ እንደዛ ነው። ይሄ ማስተባበሪያ ደከመ ማለት አሜሪካ ማዕከል ታች ካለው ንዑሳን ማዕከላት ከዛም አልፎ እስከ አባላት ያለውን አገልግሎት መድረስ አይችልም። ስለዚህ እነዚህን ማስተባበሪያዎች ማጠናከር ግዴታ ነው። ያንን በማድረጋችን ደግሞ ለውጥ ላይ ተነዋል። ያ ለውጥ ምንድነው? አንደኛ በፊት አሜሪካ ማዕከል በጣም ኦፕሬሽናል የሆኑ ጉዳዮች ላይ ብዙ ይሰራ ነበር። ኦፕሬሽናል ጊዜውን አብዛኛውን ጊዜያችን የምናጠፋው ኦፕሬሽናል የሆኑ ነገሮችን በመስራት ነው። አሁን ግን ሙሉ በሙሉ ባይባልም እንኳን ከኦፕሬሽናል ከሆኑ ጉዳዮች እየወጣን ስትራቴጂክ የሆኑ ጉዳዮች ላይ እንድናተኩር እድል ሰጥቶናል። ስለዚህ ኦፕሬሽናል የሆኑ ጉዳዮችን የታች ንዑሳን ማዕከላት ይሰራሉ፣ በማስተባበር ግን ማስተባበሪያዎች ያግዛሉ ማለት ነው። ስለዚህ ማንኛውም ስትራቴጂክ የሆኑ ጉዳዮች ኦፕሬት ሊደረጉ በሚችሉበት ደረጃ ተዘጋጅተው ወደ ማስተባበሪያ ሲወርዱ ማስተባበሪያዎች ወደ ንዑሳን ማዕከላት ወስደው ተግባራዊ እንዲሆኑ ያደርጋሉ ማለት ነው። ሌላው ስትራክቸሩም የበለጠ ቅርብ ይሆናል። ለአባላትም ቅርብ ነው፣ ለምዕመናንም ቅርብ ይሆናል። ስለዚህ ቅርብ የሆነ ስትራክቸር ደግሞ ቶሎ ለመተግበርም ለመረዳትም ቀላል ነው የሚሆነው። ስለዚህ ከዛ አንጻር ብዙ ክፍተቶቻችንን የሸፈነልን ነው። ግንኙነታችሁን ግን ትንሽ ራቅ ያደረገውም በአሜሪካ ማዕከል ደረጃ ያሉና በንዑሳን ማዕከላት መካከል ያለውን የኮሚኒኬሽን ወይም ደግሞ የግንኙነት መስመር ትንሽ ኦፍ ኮርስ ሃይራርኪ ሲበዛ እንደዛ አይነት ነገሮች ይኖራሉ። ምንም ያለው አጠቃላይ ስትራክቸሩ የግድ ፍሎ ፐርፌክት ነው ማለት አይቻልም። ግን በሂደት የተለያዩ የኮሚኒኬሽን ቻናሎችን እየዘረጋ ሲመጣ መዋቅሩ በሰው ኃይል በደንብ እየተደራጀ ሲመጣ እነዚህ አሁን ያነሳቸው የኮሚኒኬሽን እንትኖች እየተቀረፉ ይመጣል። ኦፍ ኮርስ ታይሚንግ በራሱ አለ። እንግዲህ አንድ ነገር በፊት ከንዑስ ማዕከል ቀጥታ ማዕከል ነበር የሚመጣው። አሁን ግን ማስተባበሪያ ደርሶ ማስተባበሪያ ዳይጀስት አድርጎ ከዚያ በኋላ ነው ወደ ማዕከል የሚያመጣው። ግን አንዳንዴ እዛው ማስተባበሪያው ላይ ይቀርላል። ጥሩ ነው፣ ኮሚኒኬሽኑን ያሳጥረዋል ማለት ነው። ቅርብ ነው። ለምሳሌ ዲሲን ብንወስድ
ዲሲ ምስራቅ ማስተባበሪያ ነው ያለው። የሆነ ጉዳይ ቢኖረው በፊት አሜሪካ ማዕከል ሂዶ አሜሪካ ማዕከል ተወያይቶበት አይቶ ነው ተመልሶ ዲሲ ጋር የሚመጣው። አሁን ግን ቀጥታ እዚሁ ቅርብ የሆነ ስትራክቸር አለው። ማስተባበሪያው ጋር ሄዳል። ማስተባበሪያው አይቶ ከነሱ አቅም በላይ ከሆነ ብቻ ነው ወደ ማዕከል የሚያመጣው። አለበለዚያ እዛው ተወያይቶ መፍትሄ የሚለውን ወደ ዲሲ ንዑስ ማዕከል ቶሎ የሚደርስበት ሁኔታ ይፈጥራልና ይሄ የኮሚኒኬሽን እንትኑን በተወሰነ መልኩ ወደ ላይ ያለው ሊዘጋ ይችላል እንጂ ምላሹ ግን ፈጣን ያደርገዋል ብለን እናስባለን። ደግሞ በሂደት ሞር ይሄ እያደገ በሰው ኃይልም እየተጠናከረ ሲመጣ አይ ቲንክ የተሻለ አገልግሎት ይፈጥርልናል። እስካሁን ባደረጋችሁት ግምገማ ግን የተሻለ ነገሩ ነው? ጥሩ ለውጦች አይተናል። አሁን ለምሳሌ ለውጦችን የምንለካው ከአመት አመት ያለውን ለውጥ እያየን ነው። ባለፈው አመት የነበረው የማስተባበሪያዎች ፐርፎርማንስ አለ፣ በዚህ አመት ያለ የማስተባበሪያ ፐርፎርማንስ አለ። እንግዲህ ችግሮቹ ለምሳሌ ባለፈው አመት የነበረው ችግር ከምን እንደመጣ እናውቀዋለን። ለምሳሌ እቅድ የሚታቀደው ንዑሳን ማዕከላት ላይ ይታቀዳል። ያ ተጨምቆ የማስተባበሪያ ይሆናል። የማስተባበሪያው ተጨምቆ ደግሞ የአሜሪካ ማዕከል እቅድ ይሆናል። እነዚህ እቅዶች በደንብ ተናበው ካልመጡ ክፍተት ይኖራል። ያንን አይተን በዚህ አመት በደንብ ማስተባበሪያዎችም ከንዑሳን ማዕከላት ጋር በደንብ ተመካክረው እንዲያቅዱ፣ ከዛ አሜሪካ ማዕከል ያሉ ዋና ክፍሎችም ማስተባበሪያ ጋር ካሉ ዋና ክፍሎች ጋር ተናበው እንዲያቅዱ ተደርጎ አሁን በደንብ ለውጦቹን እናያዋለን። ስለዚህ ከባለፈው አመት በዚህ አመት የተሻለ ነገር አለ። በቀጣይ አመት ደግሞ የተሻለ ነገር እንጠብቃለን ብለን እናስባለን። እስኪ እያጠቃለል ነው እንሂድ። በዚህ በዘንድሮ አመት የአካል ውይይታችሁ ላይ የዲሲ ንዑስ ማዕከል አባላትንም አግኝታችሁ ስትወያዩ ነበረ ተመልክቻለሁ። ምናልባት ንዑሳን ማዕከላት ያሉበትን ሁኔታ የአገልግሎት እድገታቸውን ለማየትም እንዳንድ ጥሩ እድል ይፈጥርላችኋል። ምን ተረዳችሁ? ዲሲ ንዑስ ማዕከል እንግዲህ በጣም ለየት ያለ ንዑስ ማዕከል ነው። ለየት ያለ ነው ስንል አንደኛ እንግዲህ የመንግስት መቀመጫ ጋር ያለ አንድ ንዑስ ማዕከል ነው። የማዕከላችን የዚህ የአሜሪካ ማዕከል ጽህፈት ቤት ያለው እዚህ ዲሲ ንዑስ ማዕከል ነው። ሚዲያችን ያለው ዲሲ ንዑስ ማዕከል ነው። ስለዚህ ዲሲ ንዑስ ማዕከል በአባላትም ደረጃ ደግሞ በአሜሪካ ውስጥ ካሉት ሁሉም ንዑሳን ማዕከላት ማለት ነው በንጽጽር ከፍተኛ የሆነ የአባላት ቁጥር ያለው ንዑስ ማዕከል ነው። ይሄ ንዑስ ማዕከል በብዙ ነገር ስናየው ለሌሎች ንዑሳን ማዕከላት ጥሩ ሞዴል የሚሆን ንዑስ ማዕከል ነው። ስራው ኦፍ ኮርስ ባለው የሰው ኃይል ልክ እየሰራ ነው ማለት ባያስደፍርም እንኳ ግን ያለውን አጠቃላይ ፐርፎርማንሱ ስንመለከተው ሌሎቹም አይተው ሊማሩበት የሚችሉት ነው። ምሳሌ ማንሳት እንችላለን። ለምሳሌ ያክል እንግዲህ በየአመቱ በዚህ በልግስና ሳምንት ውስጥ ጊቪንግ ሲዝን አለ እና በዛ ሲዝን ውስጥ ለተለያዩ አገልግሎቶች ከአባላትም ከምናንም የተወሰነ ኮንትሪቢሽን እናሰባስባለን። በዛን ሰዓት ባየነው እንግዲህ ላለፉት ይመስለኛል ብዙ አመታት ዲሲ ንዑስ ማዕከል የመሪነቱን ቦታ ይዞ ያለ ንዑስ ማዕከል ነው። እንግዲህ ምናልባት ያ ከምን መጣ ስንል አይ ቲንክ ብዙዎቹ አገልግሎቶች እዚህ ዲሲ አካባቢ ሴንተር ያደረጉ ስለሆነ አባላት በደንብ ይረዱታል፣ ቅርብ ናቸው ለአገልግሎቱ ብዬ አስባለሁና ዲሲን የጥሩ ደረጃ ላይ ያለ ነው። ግን ያ ማለት ሁሉም ንዑሳን ማዕከላትና ግንኙነት ጣቢያዎቻችን ተመሳሳይ ናቸው ማለት አይቻልም። አንዳንድ ቦታ ላይ ኢቭን ብዙ አባላት እያሉን በአገልግሎት በተወሰነ መልኩ የደከሙ ይኖራሉ። ትንሽ አባላት ኑሮ ደግሞ በጣም ውጤታማ የሆኑ ግንኙነት ጣቢያዎችና ንዑሳን ማዕከላት አሉን። እንግዲህ ይሄንን በሂደት እያየን እየመዘን እንደ ችግሩ ሁኔታ ችግሩን ሊፈቱ የሚችሉ ስራዎችን በየጊዜው እንሰራለን። ለውጦችም አሉ ታደርጋላችሁ። በጣም ጥሩ። በጣም አመሰግናለሁ ዶክተር ታከለ። ያንተንም አጠቃላይ ያለ መስማት ያክል ነው እንግዲህ ወደፊት ምእመናን ወላጆች አሁን ጎርጎርዮስ ላይ እያስተማሩ ያሉ ወላጆች ምን ይጠብቁ ከእናንተ ክፍል? ያው ከኛ የሚጠብቁት በእርግጥ እድገት ነው የሚፈልጉት። ትምህርት ቤት ነው በቃ አሁን ወላጅ ያለ መደበኛ ትምህርት ቤት ነው ያለው። ያንን ደግሞ ያለበት ምክንያት አለው። ባለፉት እንግዲህ አመታት በአቡነ ጎርጎርዮስ በኩል የታዩ ለውጦች አሉ። እነዚህ ለውጦች ልጆች ሃይማኖታቸውን በደንብ የተረዱ ሆነዋል። ቋንቋቸውን፣ ባህላቸውን አውቀዋል፣ አክብሮ እየኖሩበት ነው። ከዛ ውጪ ደግሞ ወደ አገልግሎቱም እየገቡ ነው ልጆቹ። በሁለቱም ቋንቋ ማገልገል ማስተማር ጀምረዋል፣ ፍሬውን ማየት ጀምረዋል። ከዛም ደግሞ እንዲያውም አንድ ከታዩ ለውጦች ውስጥ በአሜሪካ ኢትዮጵያ ወላጅ ነው ልጁን የሚለውጠው ብዙ ጊዜ
እዚህ ሀገር ግን በብዛት ልጁ ነው ወላጁን እየለወጠ ያለው በክርስትና ማለት ነው ከተማረ በኋላ እና ብዙ ልጆች ወላጆቻቸውን ከተማሩ በኋላ ወይ ደግሞ በጣም ሲጠነክሩ ወደ ቤተክርስቲያን ማህሌት ቀድሞ መምጣት፣ ሰዓታት መምጣት፣ ኪዳን ማድረስ፣ ቅዳሴ መምጣት ወላጅ ራሱ ያገኘው ከልጁ ነውና ይህንን ለውጥ ያዩ ብዙ ወላጆች የበለጠ ማህበሩ ለመደገፍ ይፈልጋሉ ማለት ነው እና ለቤተክርስቲያንም ተስፋ ሰጪ ነው። ለምንድነው እንደሚያልኩት በሌላ በኩል ብዙ አጥቢያዎች አሁን አሜሪካ ሀገር የተገዙት ሌሎቹ አብያተ እምነት እየሸጡ ስላሉ ነው። ብዙዎቹ አሁን ዳታውን ባይኖረኝም አንዳንድ ቦታዎች አንዳንድ ከተሞች ላይ ኦልሞስት 100% በሚባል መልኩ የተገዛው የሌሎች አብያተ እምነት ቤተክርስቲያን ነው። ያንን እኔ እንኳን ያለበት አጥቢያ ግዢ ውስጥ በነበረው ፕሮሰስ ሻጮቹን ጠይቄ ነበርና ለምን እንደምሸጡ ብያቸው ነበር። የሚረከበን ለምን ያሉት። ስለዚህ እኛም ካልሰራን አሁን መንገዛቸውን ምንሰራቸውን ቤተክርስቲያናት እኛም መልሰን ልንሸጥ ማለት ነው። ያንን አሁን ያለው ወላጅ ተረድተዋል። ብዙ ካህናትም እየተረዱ ነው ያሉትና ስለዚህ ወላጅ በደንብ አንደርስታንዲንጉ በጣም እየጨመረ መጥቷል። ከድሮ በጣም የተሻለ ነው። ድሮ የነበረው ወላጅ አገር ቤት የሚል ነበር ፎከሱ። እዚህ ያለውን አንደርስታንድ ያደርግም ነበር። አሁን ግን የዓለሙ ተጽዕኖ ስለተረዱ ወላጆች ልጆቻቸው ላይ ያመጣ ያለውን ተጽዕኖ ስለተረዱ አንድም ደግሞ ቤተክርስቲያን የሚተካ ትውልድ ማፍራት እንዳለባቸው ስላመኑ ለማገዝ ፈቃደኛ ናቸውና በእነሱ ወላጆች በደንብ ካገዙን ቅድም ያልነውን መደበኛ ትምህርት ቤት በቅርቡ እንግዲህ ቢያንስ ከአንድ ቦታ እንጀምራለን። ያው ሪሶርሱ ሊሚትድ ስለሆነ ማለት ነውና እሱን ለማድረግ ዝግጁ ነን። እግዚአብሔር ከፈቀደ ሌሎች ቦታዎች ላይ ሌሎች ሀገሮች ላይ እንደምሳሌ ለመጥቀስ አሁን በተተኪ ትውልድ ላይ ባለመስራታቸው ጀርመን ያለፈው ሐምሌ ሄጄ ነበርና ፍራንክፈርት ትልቅ ካቴድራል በእግር ገብተ ነው የምትጎበኘው ቤተ መቅደሱ ማለት ነው። ብዙ አመታት ሲቆየና አንድ አዛውንት ናቸው እዛ ውስጥ ያዩት ማለት ነው። አዝነ ቁጭ የሚሉ ይመስለኛል ሳያቸው ማለት ነውና በነሱ ሪሰርችም ዚስ ያለፈው ወረካቢ ወጣ ሪሰርች በነሱ ወደ 20 ምናምን ሺህ ቤተክርስቲያናት የነሱ ተዘግቷል እና ወይ ሱቅ ነው የሚሆነው ወይ ሙዚየም ነው የሚሆነው ወይ የሆነ ነገር ነው የሚሆነው። ለምንድነው ተተኪቱ ላይ ስላልሰሩ ማለት ነው። እኛም አሁን እየገዛን ያለ ነው እነዚህ ሀገር ያሉ ሰዎች ስላልሰሩበት ነው። ስለዚህ እዛ ላይ መስራትን በተመለከተ አጥቢያዎች ይህንን ኢንፍራስትራክቸር ላይ ኢንቨስት ማድረግ አለባቸው። ማህበሩም በዚህ ላይ ማገዝ አለበት አጥቢያዎቹን። በራሱም ደግሞ የራሱን ስታፍ ማድረግ አለበት። ይህን ደግሞ ብቻውን ማድረግ አይችልም፣ ከወላጅ ጋር ነው ማድረግ የምንችለውና እግዚአብሔር ከፈቀደ ወደዛ ዳይሬክሽን ነው የምንሄደው ማለት ነው። መልካም፣ እጅግ አድርጌ አመሰግናለሁ። የቀረ ነገር አለ ዶክተር መልካም? ቅድም ምናልባት ታኬም በተወሰነ መልኩ አንስቶታል። በጣም አገልግሎታችንን የበለጠ ከሚደግፉን ከሚያግዙን መካከል እንግዲህ ባለድርሻ ብለን የምናስባቸው አካላት ምዕመናን፣ ማህበራት አሉ። የነሱ ቦታ ቀላል አይደለም በዚህ አገልግሎት ውስጥ። እንደው ማህበሩ አንዳንድ እቅዶችን አቅዶ ፕሮጀክቶችን ቀርጾ ያመጣል እንጂ ፕሮጀክቶቹን ወስደው ተረድተው ፕሮጀክቶቹን በገንዘብም በእውቀትም በተለይ በሀሳብም የሚደግፉን ብዙ ምዕመናን እና ማህበራት አሉ። እኔ የነሱን አስተዋጽኦ ቀላል እንዳልሆነ በእውነት መናገር እፈልጋለሁኝ። እዚህ አሜሪካ ብቻ አይደለም፣ ኢትዮጵያ ውስጥ ያለው አገልግሎት የስብከተ ወንጌሉ ምን በለው የአብነት ትምህርት ቤቱ ምን በለው የገዳማት ፕሮጀክቱን ብንለው የሚደገፉት በእነዚህ አካላት ነው። ከአባላት በሚሰበሰብ ብቻ አይደለም። እነዚህ አካላት የምንላቸው በአጥቢያ ደረጃ በማህበር ተደራጅተው ፕሮጀክቶችን የሚደግፉ አሉ። በማህበር ተደራጅተው ገንዘብ አሰባስበው ኢትዮጵያ ውስጥ ያለውን የተቸገሩ ሰዎችን በተለያየ ቦታ ያሉ የተቸገሩ ሰዎችን የሚያግዙ ብዙ ምዕመናን አሉ። እንግዲህ እኛ እንደ ማህበረ ቅዱሳን አሜሪካ ማዕከል ከነሱ ጋር
በቅርበት ለመስራት የተለያዩ ስራዎችን፣ ውይይቶችን እናደርጋለን። በቀጣይም እያደረጉት ያለው ድጋፍ የበለጠ ተጠናክሮ እንደሚቀጥል ባለሙሉ እምነት ነን። ስለዚህ ያለነሱ ድጋፍ ያለነሱ ገዛ አገልግሎቱ ዛሬ ላይ የደረሰበት ደረጃ ሊደርስ የሚችልበት እድል ዝቅተኛ ነበር የሚሆነውና እኔ ይህንን ድጋፋቸውን አጠናክረው እንዲቀጥሉ ማህበረ ቅዱሳን የቤተክርስቲያን አገልግሎት ከሚደግፍ ማንኛውም አካል ጋር በጋራ ለመስራት ሁሉ ጊዜ ክፍት ነው። ለመወያየት ሁሉ ጊዜ ክፍት ነው። የተለያዩ ተቀርጸው የተቀመጡ ፕሮጀክቶች አሉ። በገንዘብም በእውቀትም በተለያየ መልኩ ለመደገፍ የሚፈልጉ አካላት ቢመጡ በጋራ ለመስራት በጣም ደስተኞች ነን። እንደ ማጠቃለያ በእኛ በኩል በተለይ ትውልድ ላይ ፎከስ ስለምናደርግ እኔ ያለኝ መልእክት አንደኛው ለወላጆች ነው። ሁለተኛው ደግሞ በየአጥቢያ ላሉ ሰበካ ጉባኤ ውስጥ ላሉ አስተዳዳሪዎች እና ለሚያገለግሉ ምእመናን ካህናት ነው። ለወላጆች ብዙዎቹ ወላጆች ይፈልጋሉ፣ ልክ ነው፣ ልጆቻቸው መተው እንዲማሩ እንዲለወጡ ይፈልጋሉ። ግን ልጆች እኛ በምናስተምረው ብቻ ለውጥ ይመጣል ማለት አይደለም። እኛ የራሳችንን ጥረት እናደርጋለን። የምናገኛቸው በሳምንት 2 ሰዓት 3 ሰዓት 4 ሰዓት ቢሆን ነው። ስለዚህ ወላጆች የራሳቸው ድርሻ ደግሞ መወጣት አለባቸው። ለነሱም ይጠቅማል፣ ለልጆችም ይጠቅማል እና የዚህ ሀገር ልጅ ከሚማረው በቃል ከሚማረው በላይ በተግባር የሚያየው ነው የሚያደርገውና ያንን ማድረግ አለብን። ብዙ ጊዜ ግን አንዳንድ ወላጆች የሚሳሳቱት ምንድነው? ያስተምራሉ፣ ይሄዳሉ፣ ለልጆች በቂ ጊዜ አይሰጡም። ተግባራዊ ክርስትና ላይም ጥረት አያደርጉም። ማንም ሰው ፐርፌክት አይደለም። ያንን ባለማድረጋቸውና ጊዜ ባለመስጠታቸው በሌላ ያው እዚህ ሀገር ኑሮ ለማሸነፍ ይሯሯጣሉ። ግን ባይ ዘ ታይም ልጆቹ ሲወጡና ሲያመልጧቸው ሌት ነው የሚሆነው እና ያ የመጣውም ገንዘብ የተሰራውም ስራ እነሱን ለመመለስ እንኳን አይበቃም፣ አይጠቅምም ማለት ነውና ወላጆች እዛ ላይ ቢያተኩሩ በጣም ደስ ይለናል። በዛ ላይ በመስራት ቢያግዙም ማለት ነው። አጥቢያ አካባቢ ያሉ ደግሞ በሰበካ ጉባኤ በተለይ ያሉት አንዳንድ አጥቢያዎች በጣም ጥሩ ስራ እየሰሩ ያለው ብዙ ማጆሪቲ ኦፍ የነሱን በጀታቸውን ከልጆች ጋር በተያያዘ ላይ ኢንቨስት የሚያደርጉ አሉ። ለውጥም እያዩ ነው ያሉት እነዚህ አጥቢያዎች። አንዳንዶቹ ግን ስቲል ህንፃ መገንባት ማስፋፋት ላይ እንጂ ለልጆች የሚሆን ኢንፍራስትራክቸር መገንባት ላይ፣ ለልጆች መማሪያ ቦታ መስራት ላይ፣ ልጆችን የሚያስተምሩ መምህራን መቅጠር ላይ፣ ካሪኩለም ቀርጾ ምን አድርጎ ለወደፊት የሚሆን ስራ ላይ ሲያደርጉ አይታይም። ያ ሌት እንዳንሆን ነገ ማለት ነው። ቅድም እንዳልኩ ሌሎቹ አሁን አብያተ እምነታት እየሸጡ ነው ያሉት የሚረከብ ጠፍቶ እና አጥቢያዎች ስትራቴጂካሊ በደንብ አይተውት ተተኪ ትውልድ ላይ የሚሆን ኢንቨስትመንት ቢያደርጉ ነው የገንዘቡንም የጊዜውንም የእውቀቱንምና ይሄንን ደግሞ አቡነ ጎርጎርዮስ ሁሉ ጊዜ ያው ማህበረ ቅዱሳን ከአጥቢያ ጋር ይሰራል፣ ያግዛል፣ አብሮ ይሰራልና በምንችለው መጠን ይሄንንም ለማገዝም ደግሞ ዝግጁ እንደሆነ ለመግለጽ ነው። በጣም አመሰግናለሁ ዶክተር መልካሙ አለባቸው የማዕከሉ ሰብሳቢ፣ እንዲሁም ዶክተር ታከለ ምትኩ ስቱዲዮያችን ድረስ መጥታችሁ በየክፍሎቻቸው ያለውን አገልግሎት ስላጋራችሁን ከልብ አመሰግናለሁ። አመታዊው የገጽ ለገጽ ስብሰባቸው ወይም ደግሞ የአካል ግንኙነታቸው ተገኝተው እኛ ደግሞ ወደ ስቱዲዮያችን ጋብዘን በማዕከሉ እየተከናወኑ ያሉ ዋና የትኩረት አቅጣጫዎች ላይ ውይይት አደረግን። የኛ መርሃ ግብር ይሄን ይመስል ነበር። አብራችሁን ስለቆያችሁ ተከታተላችሁን ከልብ እናመሰግናለን። ሌሎች መርሃ ግብሮቻችን ይቀጥላሉ። እስከዛው መልካም ጊዜ፣ ጤና ይስጥልኝ።